አንተ ምንድነው የሰጠኸኝ? ምንድነው የሰጠኸኝ? ሚስቴን በደንብ አውቃታለሁ። ቆይ ማታ ይቅርታ አድርግልኝ ሰሌ፣ ግን ማታ ያየሁት ነገር ምንም ደስ አይልም። ብቻ ከገዛ ጓደኛሽ ጋር እየጠረጠርሽኝ ባልሆነ ስላንቺ እያወራን ነበር እኮ። ስለኔ? አዎ ሳሮ እንዴት እንደምትወድሽ እየነገረችኝ ነበር እና ስለነቀለማ አንዳንድ ነገሮች። ቆይ እንዴት አታመኝም እንዴ? ኧረ አምናለሁ። እንደዛ ለማለት አልነበረም ሰሌ። ድርጅት ላይ ቁጭ አለ እንኳን የበልኝ ሰምኛለሽ ነው ድጋሚ ስለአባቴ እንደዚህ ስታወሪ እንዳልሰማሽ እገልሻለሁ። ሮማን የሰማሽ ነው? ስለአባቴ ደግመሽ እንደዚህ አይነት ነገር ለመናገር ብትሞክሪ ሲጣድ እንደማሽ ሲጣድ ነው የሚገባኝ። ደግሞ አንድ በአንድ እያልኩሽ ወስዶ እገልሻለሁ። እንደ ድሮ በዛቻና በማስፈራሪያ ብቻ አለሽ። ሰማሽ? በቃ እናቴ በቃ ይሱሽ ፍቅር ወይ ሰላም እንደው ቆይ መቼ ነው የምትደርስልኝ ግን? በቃ እናቴ በቃ እሺ ምን አባቴ ላድርግ? ማይ አባትሽ እንደሆነ አልደርስ አለ። በቃ የኔ ፍቅር ይሱሽ ሄሎ ወይ ሳሪዬ እንዴት ነሽ? ደህና ነኝ ይመስገን። ደህና ነሽ? ኧረ ተይኝ ሳሪዬ፣ ማማዬን ትንሽ ሳያማት አልቀረም። ምን እባክሽ ለሰሌ ስደውልለት እኮ አያነሳልኝም። በዛ ላይ ሰሞኑን ብሬን ጨርሼዋለሁ። አይ እንዳላስቸግርሽ ሳሪዬ፣ እውነት ችግር የለውም። ኧረ ተይ ሳሪዬ፣ እንደዛ ይሻላል። እኔማ እኮ እንዳላስቸግርሽ ብዬ ነው። እሺ በቃ እሺ። የኔ ቆንጆ እንዴት ነሽ? አራት ነሽ በእናትሽ። ደህና ነሽ? እንኳን ለዚህ ያበቃሽ። እንዴት ነው የምታምሩ ልጅሽ? አመሰግናለሁ። ይሄንን ለእናቴ ነው ያመጣሁላት። እሺ ስጫት ለማማዬ። ይቅርታ ግን አላወቅኩሽም። አልነገርኩሽም። ለካ የሰሌ እህት ነኝ። ደህና በጣም። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እንኳን ለዚህ ያበቃሽ። አመሰግናለሁ በጣም። እንዴት ነሽ? እግዚአብሔር ይመስገን። በእናትሽ እኔ እኮ ሰሌን በቃ ሁሌ ነው ቤተሰብን አስተዋውቀኝ የምለው። ምን እባክሽ እሱ ችግር አለበት እኮ ሰው አያስተዋውቅም ማለት። ልጅሽ ቆንጆዬ ናት። አመሰግናለሁ በጣም። ደህና ነሽ? በእናትሽ ዝም ብለሽ እኮ ነው የተቸገርሽው። እንዴ ሴት አይደለሁ እንዴ? ከዚህ በላይ ገና ብዙ እንረዳዳለን። እኔ ቆንጆ ያው እንግዲህ እኔ ቆንጆ ሰሌ ስራ ስለሆነ ብዙ አይመቸውም። የምትፈልጊውን ነገር ግን ለኔ ጠይቂ እሺ? አመሰግናለሁ። እሺ በጣም ቆይ እንደውም ለሰሌ ልደውልለት። ሄሎ ወይ ሰሌ እንዴት ነህ? አንተ በእናትህ ለምንድን ነው ያልነገርከኝ? ቀድሜ የተዘጋጀ ቡና ፍልቼ እንኳን እንዳልጠብቃት እህትህን። እሺ ሰሌ እሺ ቻው። እሺ ቻው። ቡና ላፍላለሽ እስቲ ማማን ያዣት። እሺ ግን አትቸገሪ። እኔ ቆንጆ ችግር የለውም። የኔ እናት ቁርጥ አንቺ። አመሰግናለሁ በጣም። ችግር የለም ብዙ አትቸገሪ እሺ የኔ ቆንጆ።
የት ሄዱ ነው ዛሬ ደግሞ? አምላኬ ምን አድርጌ ነው ይሄን ያህል የምትጎዳኝ? ምን አለ ለኔ አንድ ልጅ ብትሰጠኝ? ለሌሎቹ 2-3 ልጅ አይደል እንዴ የምትሰጠው? ምን ነው ለኔ አንድ ልጅ ነሳኸኝ? ምን አለ ትዳሬን ብታስተካክልልኝ አንድ ልጅ ብትሰጠኝ ምን አለበት? እባክህ አምላኬ እባክህ አንድ ልጅ ስጠኝ እባክህ። ሌላ አልጠይቅም። እባክህ አንድ ልጅ ስጠኝና ትዳሬ ይስተካከል። ቀለም 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 ውሃ ስጪኝ። ምን ሆና ነው እቺ ልጅ? ሰሞኑን አሟታል እንዴ? እያሱ እስኪ ተነስና ይችን ጠጣ። እሺ ማይ ቆንጆ ሾርባ ሰርችልኝ። እሺ አመሰግናለሁ። ይጠግናል። እንዴት ነው ሽታው? ደስ አይልም? ፈገግ አልክ ስታየው። እና በዛውም ስለ አንዳንድ ነገር እንድናወራ ፈልጌ ነበር። ስለምን ማየ? ስለምንድን ነው ማስረዳሽ? ስለምንድን ነው የምናወራው? ስለ እናንተ ስለ ጽናት ጉዳይ። ስለኔና ስለ ጽናት ምን? እያሱ ነገሮችን እያወቅ እንዳላወቅ አትሆን። ስለምን እንደምጠይቅህ በደንብ አድርጎ ገብተዋል። እማዬ ሁሉን ነገር እኮ ታውቂዋለሽ። የምታውቂውን ነገር እንዳስረዳሽ ነው የምትፈልጊው? እሱን ነው የምጠይቂኝ? እኮ ምን ተገኝቶ ነው በአንድ የድርጅቱ ባለቤት ያረካት? ድርጅቱን እንድታስተዳድር ያረካት። ከዛ እሷም አልተውም አልፈታውም አለች። አዎ እማዬ፣ ጽናት በፍጹም አትፈታኝም። እኔም መቼም አልፈታትም። ከእሷ ጋር በጣም ብዙ እቅዶች አሉን። ገና ልጆች እንወልዳለን። በጣም ብዙ የምናደርገው ነገር አለ። የእናንተ መፋታት አለመፋታት አይመለከተኝም። እሱን ተወው። ግን እንዴት ድርጅቱን ተወካይ አድርገህ ስታስፈርማት እንዴት እኔ ትሰላልኩም ነው ወይስ ረስተኸው ነው? እማዬ እያሱ አንተም እንዳስነካችህ አላውቅም። አይንህ ተጨፍኗል። አይንህን ግለጥ። ለሁሉ ነገር እኮ አንተ መጠቀሚያ እያደረገች ነው። ይቺ ልጅ ግን ከምራውን የፈለገች ይመስላል? ከምር ባል የልጆች አባት የምታደርግ ይመስላል? መጠቀሚያ እንጂ። ለምን የምልህ አታዳምጥም? ለምን አሰማም? እማዬ ስለማውቅሽ ነው ያልነገርኩሽ። ብነግርሽ ምን ታስተዳድረው ይሆን ትይኝ ነበር? ምንም ነገር ዋጋ እንደሌለው ስለማውቅ ነው ያልነገርኩሽ። አሁን ጽናት አንተ ስታስብ አብርሃም የምትሆን ነው የሚመስልህ? ለምን መፍታት ካልፈለገች ለምን በፊት ድርጅቱን ሳታስረክበ ለምን አብረው ነው የምኖረው አላለችም? እውነት አሁን አንተን የምትፈልገው ይመስላል? ይሁን እማዬ፣ መጠቀሚያ ታርገኝ። እኔ ትዳሬን ካተረፍኩኝ በቂ ነው።
ይሄ ያለኝ ሀብትም ትዳሬን ካቆየልኝ በጣም በቂ ነው። ድርጅቱን ከመስጠት በፊት ካልፈታሁት ብላ እያለች ነበር። አሁን ድርጅቱን ደግሞ ከሰጣት በኋላ አልፈታውን ብላ ታናፋለች። ለምን በፊት ይሄን አላለችም? ለምን አይገባህም አንተ እንዴ? አይምሮ የለም እማዬ። እንግዲህ እሷ በድርጅቱ ከቆየች እኔም አቆያታለሁ። ዋናው እኔና እሷ አብረን መቆየታችን ነው። እያሱ፣ ከዚህ በኋላ ስለዚህ አይነት ነገር ማውራት አልፈልግም። በቃ ቁሚ። እያሱ፣ ይቺ ልጅ እድል ከቀናት ከድርጅቱም ከቤቱም ታፈናቅለናለች። ስለዚህ እኔ የምልህን ነገር ብትሰማ ጥሩ ነው። ገባህ አይደለ? እባክህን ብዬ እየለመንኩ ነው። ይቺ ልጅ ፍታት። ለሁላችንም ጥሩ አይደለችም። እባብ መርዘኛ ናት። እማዬ፣ ይሄን ነገር እኮ ከመታመሚ በፊት ተነጋግረን ጨርሰናል። ስለዚህ ነገር ደግመን እናውራ። በቃ እኔ ጽናትን አልፈታትም። በዚህ ጉዳይ ደግሞ ማንም አያገባውም። እያሱ፣ በቃ ጨርሰናል። ዝም በይ። ልክ እያደረግክ አይደለም። ሮማን፣ በቃ አልኩሽ። በቃ ዝም በይ። ምን አልክ? ሮማን ያልከው ማየውም ቀረ። ለነገሩ ይቺ ልጅ አይደለም ይሄንን በመሐከላችን እስካለች ድረስ ብዙ መራራቅና ብዙ አዝቅት ውስጥ እንደምንገባ ማወቅ አለብን። በተለይ ለአንተ ፈራለሁ። እኔስ ችግር የለብኝም። እኔን ሮማን እማየው ቀርቶ እኔን ሮማን እሺ፣ ችግር የለውም። ይሄ አንተ ስራ አይደለም። ይሄ የዛች የተንከሴስ የጽናት ስራ ነው። ይኸውልህ ጽናት፣ አስከፍልሻለሁ። ይቺ ለፈሰሰች እምባዬ፣ ለዚች እምባዬ ለእያንዳንዷ ጠብታ አስከፍልሻለሁ ጽናት። አንቺ ልጆቼንና ልጄን በእኔ ላይ የምታሳድቢ ከሆነ በደንብ አስከፍልሻለሁ። እያሳደብሽ ነው። ለዚች ጠብ ላለችው እምባዬ ለዚች አስከፍልሻለሁ። ሄሎ፣ ይኸውልህ እዛ የምንገናኝበት ቦታ ማስረጃውና ዶክሜንቱን እንድታቀብለኝ። ምንም አይነት ስህተት አልፈልግም። አፍጥነው፣ ሙሉ አንድ ነገር እንዳይቀር ሁሉንም አቀብለኝ። አሁን እየወጣው ስለሆነ ምንም አይነት ማርፈድ አልፈልግም። ለነዚህ ማላለቅስ አይቻልም። ለነዚህ ማልቀስ የለብኝም። እንዲሁ ልጅ እንደዚህ ከሆነ ባይወለድ ይቀር። አሳይሻለሁ። አንቺንም ያንን የሞላሹንም ጅል አንድ ባንድ አሳያቸዋለሁ። የእናትነት ነገር ምንም ሳይሰማ ወደ እሱ አይደል ያለው አሳያለሁ። አንተንም አሳያለሁ። እያሱ ጠብቀኝ። አሁን በጣም ደህና ነኝ። አይ ጥሩ። እኔ የምልሽ ጽናት፣ ፍቺውን አምነሽበታል አይደል? ለምን ጠየቀኝ? አይ እንዲሁ ዝም ብዬ ነው። ምንድን ነው ማለት? የምትፈልገው ነገር ካለ መነጋገር እንችላለን። ከዛሬ ትንሽ ቀናቶች በፊት እኮ አስጠልተኛል፣ ላይክ አልፈልግም ስትይ ነበረ።
አሁን ደግሞ ፍቺውን ሁላ ትቼዋለሁ አልሽ። ምን እንደተፈጠረ አልገባኝም። እያሱ ቆይ ምንድን ነው የምትለው? ቆይ አንተን ልፈታህ ነበር እንደሚገባው አልገባኝም። ምን ለማለት ፈልገህ ነው? አይ እንደዛ እንኳን አላልኩም። እንዲሁ ነገሩ ትንሽ ግራ ስለገባኝ ብቻ ነው። እርግጠኛ ነኝ ይሄንን ሀሳብ እንድታስብ ያደረገች ሮማን ናት። ገንዘብህን ቀምተህ ልትሄድ ነው አለች ወይስ ንብረትህን ለመውረስ ብላ ነው እንደዚህ ያደረገች አለች? ምን አለች? እኔ ግራ የገባኝን ጥያቄ ነው የጠየኩሽ። እነሱ ስላሉኝ አይደለም። እንደውም እያሱ እኔ ከዚህ በኋላ እዚህ ቤት በጭራሽ መኖር አልፈልግም። ከአንተ ጋር ሌላ ቤት ነው መኖር የምፈልገው። እንዴ ጽናት፣ ቆይ ምን እያልሽ ነው? ይሄ እኮ ቤታችን ነው። ከዚህ ወዴት ልንሄድ እንችላለን? እኔ እውነቱን ተናገሪ ካልከኝ ከሮማን ጋር መኖር አልፈልግም። እኔ እናንተ ብቻ ሁሉንም ነገር ከአዲስ እንድንጀምረው ፈልጋለሁ። እኔ እንጃ ብቻ እንዴት እንደምናደርግ አላውቅም። ወይ ደግሞ አስፈላጊ ከሆነ ለሮማን ሌላ ቤት ፈልግላት አይሻልም? አይ ጽናት፣ እንደዛ እንኳን አይሆንም። ሮማን በእኛ መሀል ጣልቃ እንዳገባ ነግሬያታለሁ። ሁሉ ነገር ይስተካከላል። ይኸውልህ እያሱ፣ እኔ ከሮማን ጋር መጨቃጨቅ በጣም ሰልችቶኛል። ሮማን በጭራሽ እኔን ለመረዳት ዝግጁ አይደለችም። በቃ በሆነው ባልሆነው ነው የምትነታረገኝ። ቆይ በዚህ አካሄድ እንዴት ነው እኔ ከእሷ ጋር አንድ ቤት ውስጥ እንደዚህ በአንድ ጣራ ስር መኖር የምችለው? እኔ በጣም ሰልችቶኛል። በቃ አይዞሽ የኔ ፍቅር፣ ሁሉ ነገር በቅርቡ ይስተካከላል። ጽናት ለምን አትተኝም? ለምንድን ነው የምትከታተይኝ? እኔ ስተውሽ ለምንድን ነው የማትተይኝ? ለምንድን ነው የምትከታተይኝ? አንቺ ካልተውሽኝ ደግሞ እኔም አልተውሽም። ብትፈሪ ነው የሚሻልሽ ጽናት። እንደገና የድሮዋን ሮማን እየመጣሻት ነው። እረፊ ተይኝ ብዬሻለሁ ጽናት። ካለበለዚያ ግን ማድረግሽን አታውቂም። እንዲህ ሰው እንዴት ከሰው ራስ ላይ ወርድ ሲተዋት ማታቀች የአባቷ ልጅ ያንስ ተገላገልኩት በመከላከል። አለቅሽም፣ ወደ እሱ ልክሻለሁ። አለቅሽም ጽናት። እማዬ ቆይ ለምንድን ነው ጽናት የማትያት? ለምናችን የእናት ጽናትን አትይንም? ቆይ በቃ ተይን አልኩሽ እኮ ሮማን። አንተ ምንድን ነው ያልከው? አንተን ወደ ህይወቴ ካመጣው በኋላ ነው ሌላ ህይወቴ የተመሰቃቀለው። እዛ ባላቀ ይሻለኝ ነበር። መውደቂያ ራሱ አያምርም። ታየዋለህ ያንተ መውደቂያ። ነግሬህ ነበረ። ያንተ አላሳዘነኝ። እኔ ያቺ ምን የማታውቀዋ መውደቂያ ስታጣ ነው የምታሳዝነኝ። ይሄማ ምን ድሮም ወድቋል። አንዴ ከወደክበት ላንሳ ብለህ ነው አይደለ? እዛው በወደክበት ብትቀር ይሻልህ ነበር። ማስረባ አንቺ ደግሞ እዚህ ምን ትሰሪያለሽ? እንዴት ዋላችሁ? እንዴት ዋልክ ሳሌ? አንተ ልጅ ሳለ ቁርጥ አንተ እንዴት መስለው? ይቅርታ ሳርዬ፣ አንዴ እንነጋገር። ማማን ትይዥልኛለሽ? አንዴ ወጥተን እንነጋገር። ለምን እንዴ? እኔ ውጪ እጠብቃችኋለሁ። በዛው ማማዬን ፀሐይ አሞቃታለሁ። እናንተ እዚህ ነው። እሺ ይሻላል። ሰለሞን ምን እያደረክ ነው? ቆይ ምን
እያደረክ ነው? ንገረኝ እስኪ። ለምንድን ነው እኔን ተናጋሪ የምታስብለኝ? ስደውልልህ ቴክስት ስልክልህ ለምንድን ነው የማትመልሰው? ቆይ ለአንድ ልጅ መሆን ያቅታል? ንገረኝ። ለምንድን ነው ዝም የምትለው? ንገረኝ። ቤዛ አልተመቸኝም ነበረ። ያው ሲመቸኝ መጣሁ አንድ ጊዜ ሳላጠፋ። ቆይ አንተ ለኛ መቼ ነው የሚመቸህ? ቆይ ለኛ መቼ ነው የምታስበው? መቼ ነው ለኛ ግድ የሚሰጥ? ሁሌ ሰው እንደረዳን፣ ሁሌ ሰው እንዳገዘን። መቼ ነው አንተ የምትረዳን? አንተ መቼ ነው የምታግዘን? አንተ ለኛ ግድ አይሰጥህም? ንገረኝ እንጂ ለምንድን ነው ጸጥ የምትለው? ያው ታውቂ አይደል? ቆይ እሺ እኔን ተወኝ፣ ልጅ ግን አታሳዝንህም? ቤዛ አንቺ የምትረጅኝ ይገባል። ያው ታውቂ አይደል? የስራ ጉዳይ ነው እንዳትለኝ። ስራ ነው አልተመቸኝም፣ በዛ ገብቶ በዚህ ወጥቶ ቅብር ጥሶ። ቁርጣችንን ነገርና አርፌ ልቀመጥ፣ አርፌንም ልጄን ላሳድግ። ይሄ ነው የምለው ነገር አይደል፣ ግን ያው ለማስተካከል እሞክራለሁ። እኔ ከዚህ በላይ አልችልም ሰለሞን፣ በቃኝ፣ ይበቃኛል። ቆይ እንዴት ልጄ ታማለች እያልኩ 10 እየደወልኩልህ ቴክስት እያደረኩልህ እንዴት አትመልስልኝ? እንዴት እንደዚህ ኃላፊነት የማይሰማ ሰው ትሆናለህ ሰለሞን? ንገረኝ፣ እንዴት እንደዚህ ትሆናለህ? እንዴት ንገረኝ። ይቅርታ አድርጊልኝ። ከዚህ በኋላ የለመደኝ ማስተካከላለሁ። የዛሬን ብቻ ይቅርታ አድርጊልኝ። ወይኔ ሮማን፣ ወይኔ ይቺ ልጅ በቃ አይኔ እያየ ቤቱንም ንብረቱንም ልትነጥቀኝ ነው ማለት ነው፣ ልጅንም ጭምር። ይሄንማ መቼም አልፈቅድላትም፣ መቼም። ወይኔ በጭራሽ አይሆንም፣ በጭራሽ አይኔ እያየ ምንም ነገር ከኔ እጅ አትወስድም። ለዚህ ደግሞ ለማትረባ ልዳክምና ጉልበት ሊያጥረኝ አይገባም። ሮማን በጭራሽ አታርጊው። እችን ማትረባ ልክ ማስገባት አለብኝ። አስቢ ሮማን፣ ምንድን ነው ማድረግ ያለብሽ?
ሄሎ፣ ይኸውልህ ሽጉጥ እፈልጋለሁ። አንዷን ግንባሯን ብዬ የሚገልበት ሽጉጥ። አዎ አለ፣ ግን በእኔ ማድረግ አልፈለኩም። ፍቃድ በሌለው አድራሻ በሌለው ይችን ስጠርግ የምገልበት ግንባሯን ብዬ የምደፋበት ፈልጋለሁ። እሺ፣ ግን ጊዜ የለንም። አፍጥነው። ሰማኝ አይደል? ጽናት፣ አንቺንም እንዳባትሽ ካልደፋዎች በስተቀር በጭራሽ አልገላገልሽም። አንቺም እንዳባትሽ አባትሽ ጋር መሄድ አለብሽ ጽናት። አንቺማ እንደዚህ ሀሳብና በቃ ለሰከንድ እንዳስብሽም አልፈልግም። ጭንቅላቴ ውስጥ ሀሳብ ሆነሽ እንድትመጭብኝ አልፈልግም። በዚህ አቋምሽ ሁሉንም መረከብሽ አይቀርም። ምክንያቱም ይሄን የማይረባ ልጅ ተቆጣጥረሽዋል። ይሄ የማይረባ ይሄ ጅላፎ ጅል። ወይኔ ሮማን፣ ወይኔ ሮማን። መራመድ አልክ እንዴ? እምር እኔን ጥለኸኝ ቀረክ? እንደ ሞኝ ትመጣለህ ብዬ እየጠበቅኩ እኮ ነው አባ። የምር አምርረህ ተውከኝ፣ አምርረህ እነዚህ ሰዎች ጋር ተውከኝ አባዬ። ይህንን አምኜ ከምቀበል እኔ ራሴ ካንተ ጋር ብቀበር ይሻለኛል። ምክንያቱም እኔ ያላንተ ምንም ነኝ አባ። ያላንተ ምንም ዋጋ የለኝም አባቴ። ይሄ ቤት አንተ የሌለህበት ምንም ነው አባዬ። አንዴ ቀና ብለህ ያለውን ነገር ብታይ ደስ ይለኝ ነበር። እንዴት አምኜ ልቀበል አባቴ? አሁን ላይ ትመጣለህ እያሉ ራስን እያታለሉ በተስፋ ከመቆየት ውጭ ምንም አይነት አማራጭ የለኝም። የሆነ ሩቅ ቦታ እንደሄድ ካምኜ መቀበል ነው የምፈልገው አባቴ። የሆነ ሩቅ ቦታ ሄደህ እንደምትመለስ ነው የማስበው አባ እንጂ አባቴ ሞቷል ከመቃብር በታች ነው ያለው ብዬ እጄን አጣጥፌ እንደዛ ነፍሴት ቁጭ ማለት አልፈልግም። ያላንተ መተንፈስ እንደማልችል ታውቃለህ አባቴ። ግን ደግሞ አሁን እየተነፈስኩ ነው። ስለዚህ አለህ ማለት ነው። አለክ፣ ትመጣለህ። ወንድሜ ይኸው ወደቀ። ቆይ ባለፈው እኮ ፕሮግራም ልኬልህ ነበር ከዩቲዩብ ላይ ወርጄ የተባል። አይ አላየሁትም። ሰው ነብዬ ደግሞ ለአንተ መላክ ይበላል። ልብ አላልኩትም ነበር። ያው በእናትህ አንተን እኮ ነው የሚመስለው ራሱ ወንድሙ። እንዲህ እንደሚያስቅ ባያየው ነበር። ጽኑ እንዴት ነሽ? እኔ ደህና ነኝ።
አንተ ግን እንዴት ነው መድኃኒትን በደንብ እየወሰድክ? እየወሰድኩ ነው። አሁንማ ደህና ሆንኩኝ እኮ። ለውጥ አለ? ዳንኩኝ እኮ። አሪፍ። በቃ እቺ ነገር ከደረቀች ነገ ከነገ ወዲያ ሄደን እናስነሳዋለን። እሺ። ይልቅ ስራ እንዴት እየሄደልሽ ነው? ስራ በጣም ቆንጆ ነው። ጥሩ ነው። አልከበደሽም ብዬ ተስፋ አደርጋለሁ። ኧረ በጭራሽ አይከብደኝም። ረጅም ጊዜ ማውቀው ስራ ስለሆነ ቀሎኛል። እንደውም አይከብድም። አይ አንቺ እንኳን ተወጪዋለሽ፣ ተማመንብሻለሁ። ይልቅ አንተ እንዴት ነህ? ለውጥ አለ? አዎ አሁን በጣም ተሽሎኛል። እስኪ ትንሽ እንየውና ነገ ወይ ከነገ ወዲያ ሄደን እቺ ነገር እናስፈታታለን። አይሻልም? ይሻላል። አንቺማ ተማመንብሻለሁ፣ ተወጪዋለሽ። ወይ በደንብ ምን ሲጀመር የሚታወቅ ስራ አይደለ እንዴ? አይደለም እንዴ? አይደለስ? አዎ ያው የሚታወቅ ስራ ቢሆንም በደንብ የገባው ሰው ሞር ቢሰራው ጥሩ ነው። የገባው ሰው ሲሰራው ጥሩ ነው ብዬ ነው። አያስ መስራት ነበረብህ። አያዬ ነገረች ነው። አንተ መስራት ነበረብህ እያለች ነው። ታሞ ነው እንግዲህ እስከሚሻለው ድረስ ከፈር አድርጊለት። እሺ ብለኝ ወይ ቡና ላፍላ ወንድሜ ቡና ላፍላለ። ጽናት ትፈልጊያለሽ? አልገባኝም። አንተን እኮ ነው የጠየኩህ። ማለት ትጠጫለሽ? እኮ ትጠጣለች አውቃለሁ። እንዴ አንተን የጠየኩህ። አፊሽ ትጠጫለሽ? መጠጣት አይቀርብኝም። አይ ከፈለሽ ጠጣለሁ፣ ችግር የለም። ይኸው ለዚህ ነው ያ አሁን አንተ አልፈልግም ብትል እሷ ደግሞ መፈለጉ አይቀርም። ግን እሷን ያልጠየኳት ሁሉ ጊዜ ስለምጠጣ ነው። እሺ እንደውም ትቼዋለሁ። ለምን? ታውቁት ሀሳቡን የማይቀይር የሞተ ሰው ብቻ ነው። ወንድሜ ያው ቆይ ልመልስልህ። ኧረ ይሄን ፕሮግራም ትቼማ በፍጹም አልሄድም። ያው ቆይ ያው ሄደ እማዬ ስትመጣ አንድ ላይ ተሰብስበን ቁጭ ብለን ይህን ፕሮግራም ድጋሚ እያየን አፈላላቸዋለሁ። ድጋሚ ከማፈላ ብዬ እኮ ነው። የት ሄዳ ነው ይልቁን? እማዬ እኔ እንጃ እስካሁን እስከ መኝታ ቤት አልወጣችም መሰለኝ። ይገርምሃል እያሱ አባዬ እጅግ በጣም መልካም ሰው ነበር። ብሌንም በደንብ ታውቀዋለች ብዬ ተስፋ አደርጋለሁ። ሁሌ ደስተኛ ለመሆን ይሞክራል እንጂ በእርግጠኝነት ደስተኛ የሆነባቸውን ቀናቶች በእጅ ራሱ ብቆጥረው በጣም ትንሾች ናቸው። ግን እኔ ፊት ሁሌም ደስተኛ ሆኖ መታየት ነው የሚፈልገው። እኔ እንዳዝን አይፈልግም። በጣም ብዙ ነገር አለ። በተለይ ልጅነቴን ሳስበው ምን አለ ዛሬ ድንገት ተነስቼ ህፃን በሆንኩ አባቴ አጠገቤ በኖረ ባስቸገርኩት በጮኩበት ይህን ግዛልኝ ያንን ግዛልኝ ባልኩት ድጋሚ እንደ አዲስ ባደኩኝ ብዬ እመኛለሁ። የምስራች ብያለሁ። ወይ ጣፋጭ ምስራች ከማኝ የምን ምስራች ነው? የምስራች ዝም ብሎ ይነገራል። አንቺ ቀጣፊ እና እሺ አሁን ምን ማድረግ አለብኝ? እንደዚህ ያስፈነደቀህን ዜና ለመስማት? አንቺ ምንም ማድረግ የለብሽ። ጽኑ ግን አንድ ነገር ታደርጋለች። ምን ነው መስማት አልፈለግሽም እንዴ? እፈልጋለሁ አባዬ። አረ ምን ላድርጋትም እንዴ? ራሴን በጣም አሞኛል አባዬ። ምንም ሳላደርግ ንገረኝ። እሺ መስማት አልፈለግሽም ማለት ነው። ይቀራል። እቺ ደግሞ የጋሽ ግርማን መስማት ፈልጋለሁ። እንዴ ምንድነው? ጽናት ማድረግ ያለባትን ነገር አላደረገችም። እንዴት እነግርሻለሁ? ጽኑዬ መቼስ የወሬ ጉጉቴን እያወቅሽማ እንደዚህ ጉድ አሰርኝም። ብሌን እያወቅሽ ራሴን በጣም አሞኛል። በቃ ተውኝ እንዴ። እና ታዲያ እኔ በወሬ ጥማት ነው እንዴ? ቆይ ለዛሬ ቢያልፍሽ ምን ችግር አለው? አረ ወሬው ጭራሽ ለዛሬ የሚያልፈኝ አያልፈኝም። ትጀምር ለምን ተብሎ ነው የሚያልፈኝ? ጋሽ ግርማዬ ንገረኝ። እሺ ምንድነው? ጽኑዬ እስኪ አስቢ። ጋሽ ግርማዬን ዛሬ እንደዚህ ጥርስ በጥርስ ያደረጋቸውን ዜና ሳልሰማ ብተኛ የሰላም እንቅልፍ ምተኛ ይመስልሻል እንዴ? ንገረኝ ምንድነው? የኔ ልጅ ለሊቱን ሁሉ እንቅልፍ አታ ከምታደር እሻቲ ወይ ጉድ አባዬ። ይሄኔ እኮ ምንም ቁም ነገር የሌለው ነገርም ይሆናል አይደል? በእውነት በጣም ትልቅ ነገር ነው። እሺ ምን ላድርግ አባዬ? ጎበስ እንደዛ ነው የሚደረገው። በመጀመሪያ ከተኛሽበት ብድግ በይ። ምን አባዬ እባክህ አንተ ደግሞ አሞኛል እኮ አታይኝም? እሺ ብለሻል። ተነሽ ካልኩሽ ተነሽ። እንግዲህ እሺ ብለሻል ጽኑዬ። ተነሽ ካለሽ መነሳት ነው።
የሆነ ተንኮልማ እያሰበች ነው። ዝፈኝልኝ። ያባዬ በእናትህ እኔ በጣም አሞኛል። ተው። ትዕዛዝ ነው አይደል እንዴ? ጽኑዬ እኔ በፍጹም አላምንሽም። አሁን ዘፈን ይሁን ግጥም ይሁን ግራ የገባው ነገር ነው የምትልኝ። አንቺ ደግሞ አይመለከትሽም። እሺ የፈለኩትን መዝፈን እችላለሁ። እንጥልክትልኝ ግጥምም ይሁን እሱንስ ማን አየበት? በይ ቀጥይ የኔ ልጅ። ቀይዋ ወፍ በመስኮቴ ገባች፣ ቀይዋ ወፍ በመስኮቴ ወጣች፣ ውይ በራ ሄደች፣ ውይ በራ ሄደች፣ ውይ በራ ሄደች። ቀይዋ ወፍ በመስኮቴ ወጣች፣ ቀይዋ ወፍ በመስኮቴ ገባች፣ ውይ በራ ሄደች። በቃ እንኳን ወጣች እንኳን። እሺ ዋናው ደግሞ መዝፈኔ ነው። አንቺ ዝም በይ፣ ዘፍነሽ ሞተሻል። እንደዚህ ማንም ዘፍኖላችሁ አያውቅም። እሺ እሱንም እኔ ሆኜ ነው የዘፈንኩት። ሲጀመር እኔ የሆነ ተንኮል እንዳሰብሽ ገብቶኝ ነበር። እሺ አሁን ለመደሰት ተዘጋጅ። አሁን በዚህ ሰዓት ምን የሚያስደስት ዜና አለ ብለን አባዬ? አይ እንግዲህ ሆዳ ይባስሽ። ለመደሰት ተዘጋጅተሽ ጠብቂኝ አልኩሽ። በቃ ዝግጁ? የአቶ ተስፋዬ ገዳይ ተገኘ። ቆይ ማን ነው? ራሔል ሆና ተገኘች። እኔ ከአሁን በኋላ የሰላም አየር ነው የምተነፍሰው። ነፃ ነኝ። ብሌን እንደዚህ ልሻል። ድሮ ልጆች እያለን ለኔ የሆነ ነገር ከተገዛ አንቺ ለኔም ብለሽ ታለቅሽ ነበር እና ማልቀስሽ ብቻ አይደለም ደግሞ የሚገርመው እኔ ተገዛልኝን አይነት ጫማም ከሆነ ልብስ እንደዛ አይነት ካልሆነ መልበስ አትፈልጊም ነበር። አባዬን እኔ ገዛውን ጫማ ፍለጋ ወይ አንድ ቀን ወይ ሁለት ቀን ሊፈጅበት ይችላል ያጣና ከዛ ደስ ይልሽ ነበር። በደስታ እንቦርቅ ነበር፣ በደስታ እንጫወት ነበር። አንድ አይነት ለብሰን ብዙ መጫወቻ ቦታዎች እንሄድ ነበር። አሁን ግን ያ ሁሉ ነገር ተገላቢጦሽ ሆነና ሁሉም ነገር በጥቅም ተቀየረ። ይሁን ችግር የለም ምንም ይሁን፣ ግን እኔ የምፈልገው ሀብቱም ንብረቱም ገንዘቡም ሁሉም ነገር ቀርቶብኝ ቢያንስ አባቴን ምንም ሰርቼ ምንም ሆኜ ባኖርኩት ባቆምኩት እሱ ነበር የምፈልገው። ደስ ሲለው ማየት ፈልግ ነበር። ታስታውሻለሽ? ከዚህ በፊትም እኮ በገዛ አባቴ ድርጅት ጽዳት ሰርቼ አኖሬያለሁ አይደል? የምንበላው እስከ ማጣት ድረስ። ያንን ነገር አሁን ባደርገው በእርግጠኝነት ደስተኛ ሆን ነበር፣ ግን ደግሞ አልተፈቀደልኝም። በጣም ነው የሚያመው። ይሄንን ህመም እዚህ ቦታ ላይ ያለ ወይም ደግሞ በእኔ ቦታ ላይ የሆነ ሰው ብቻ ነው ሊረዳው የሚችለው። ምን ያህል እንደሚያቆስል ምን ያህል እንደሚያም ጨረስሽ? ከክልኛለሽ? ጨረስሽ? ከክልኛለሽ?